ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን እንድትጀምሩ አዲስ ከሆናችሁ ቻናላችንን ዛሬ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በሶስተኛ ክፍል ፕሮግራም በዛሬው ዕለት ከያዝናቸው ነጥቦች መካከል እስቲ ቼልሲ ለምንድን ነው ድምፁን ያጠፋው፣ በቼልሲ በኩል መረጃ የለም ወይ የሚሉ የቻናላችን አድማጮችን በመላው ዓለምም ጥያቄዎች አሉ። የቼልሲ እንቅስቃሴ በዚህ የዝውውር መስኮት እንግዲህ ስትራቴጂው ተለይቷል። ስትራቴጂው ደግሞ የተለየበት ዋነኛ ምክንያት ደግሞ ቼልሲ ከክለቦች ጋር ቢዲንግ ዋር ውስጥ መግባት አንደኛ ደረጃ አይፈልግም። ሁለተኛ ደረጃ በቦታው ላይ ያስፈልገኛል የሚለውን ተጫዋቾችን ለማምጣት ቀጥተኛ የዝውውር የድርድር ሂደት አካሂዶ ወደ ስምምነት ለመዞር ጥረቶችን የሚያደርገው እና ቼልሲ አክቲቭ በሆኑ ተጫዋቾች ላይ ከበስተጀርባ እየሰራ እንደሆነ ሁሌም የምታደምጡት ነው። ግን እነማን እንደሆኑ በግልጽ በትላልቅ ዘጋቢዎች ሲወጣ እንመለከትም። የበለጠ እንደውም ከክለቡ የሚለቁ ተጫዋቾች እየተሰማ መምጣቱ የቼልሲ ደጋፊዎችን እያሰጋ እንደሆነ ሲነገር ባለፉት ቀናት የምናደምጠው ጉዳይ ነው። በተለይ የማርክ ኩኩሬያ ከሩመርስ እንኳን በሩመርስ ደረጃ እንኳን በሚዲያ በኩል ሳይገለጽ ድንገት ነው የኩኩሬያ ጉዳይ በ36 ሰዓታት ውስጥ ድርድር ስምምነት መጠናቀቅ የተፈጸመ። በጣም ፈጣን የማድሪድ በ51.5 ሚሊዮን ፓውንድ አጠቃላይ ፓኬጅ ተጫዋቹን ማስፈረም የቻሉት እና ቼልሲ በገበያ ላይ የኩኩሬያን ተተኪ ማስፈረሙ አይቀርም። ምክንያቱም ጃሬል ሃቶ ብቻ በዛ ቦታ ላይ ሁነኛ ተጫዋች ተደርጎ ሊወሰድ ስለማይችል የበለጠ ቦታው ላይ ኮምፒት የሚያደርግ ጥሩ ተጫዋች ለማምጣት ቼልሲ በገበያው ላይ እየሰራ ነው። የቼልሲ ፕላን ግን በዚህ የዝውውር መስኮት በሰሞኑን ማቲሎ ይዞ ወጣውን የቴሌግራፉን ዘጋቢ በደንብ ከተመለከታችሁ 3 አይነት ስቴጅ ከፋፍለውታል። የመጀመሪያው ስቴጅ ፈርስት ቢልዲንግ የኋላ መስመሩን ከግብ ጠባቂ እስከ ተከላካይ። ሁለተኛ ስቴጅ በኤንዞ ፈርናንዴዝ መልቀቅ ላይ መሰረት ያደረገ አንድ ተጨማሪ አማካይ ማምጣት ነው። የመጨረሻው ስቴጅ ደግሞ አታኪንግ ሰርድ ነው። አታኪንግ ሰርዱ ግን የሚጠናከርበት ሂደት ከአሎንሶ ይፋዊ የስራ ቅጥር በኋላ ምክንያቱም ማለት የስራ መጀመር በኋላ ምክንያቱም ይሄ አሰልጣኝ በጁላይ 1 በይፋ ስራውን ይጀምራል። በቼልሲ ቤት እንደምታውቁት ተነግሯል። ከ9-10 ቀን በኋላ ይፋዊ ስራውን በቼልሲ ቤት ኦፊሻሊ ይጀምራል። በዛም ወቅት እንግዲህ ከሙከራዎች በኋላ ቼልሲ በፍጥነት ገበያው ላይ ሪያክት ለማድረግ በተለይ የነ ሊየም ዴላፕ የነ አሊያንድሮ ጋርናቾ ቆይታ እስካሁን ድረስ ጥያቄ ውስጥ ነው የሚገኘው። የበለጠ በቼልሲ ቤት ይሰንብቱ ወይ የሚለው ጉዳይ እስካሁን ድረስ መብት አልተበጀለትም። ኒኮላስ ጃክሰን የበለጠ በቦታው ላይ ፔርፎርም አድርጎ ራሱን አጎልብቶ አሳምኖ አሎንሶ ማሳየት ይፈልጋል። ይሄ ደግሞ እንደ ቡድን እንደ ስትራቴጂ እንደ ቼልሲ ፕላን ከሆነ እንደዚህ አይነት ተጫዋቾች የማሳመን ፍላጎትና ተነሳሽነትን የሚያንጸባርቁ ከሆነ የበለጠ ቼልሲ ነው ተጠቃሚ። በነገራችን ላይ በአዲስ አሰልጣኝ መምጣት የሚቀየሩ ተጫዋቾች ብዙ ክለቦች ላይ አስተውለናል። በርካታ ተጫዋቾች ከተኙበት የሚነቁ የአዲሱ አሰልጣኝ መምጣት እኮ ነው የጌሌ የሚባልን ተጫዋች የቀየረው ብለን በተደጋጋሚ እንወያያለን ከዚህ በፊት እና አሁንም እንደዚህ አይነት ሁኔታዎች የበለጠ ትኩረት አግኝተው ኒኮላስ ጃክሰን በኩል ጥሩ አማራጭ
ሆኗል እና ጃክሰን የበለጠ ከቀድሞ የአሎንሶ ስትራቴጂ ጋር በተያያዘ በተለይ ከቦኒፌስ ጋር የሰራው አስገራሚ ስራ ፓትሪክ ሼክን በድጋሚ ከቤንች ላይ ያነቃበት መንገድ ምናምን በሌቨርኩዘን ስናይ ጃክሰን ፊት ሊያደርግ ይችላል ተብሎ ይታመናል። እንዲሁ በወረቀት ደረጃ ያው በትሬኒንግ ግራውንድ ላይ ማሳመን አቅሙን የበለጠ ማሳየት ይኖርበታል። አሁን እንደውም አንዳንድ ሚዲያዎች የሚሉት ጃክሰን ቆይቶ አቅሙን ማሳየት ይፈልጋል፣ እንደውም ኤንዞ ማሬስካ በአግባቡ ትሪት አላደረጉትም የሚሉትም ዘጋቢዎች አሉ። ግን አሁን ቼልሲ ራሱን በድጋሚ ለማደስ ወሳኝ ዲፓርትመንቶችን ለማጠናከር የመጀመሪያው ስቴጅ ቅድም እንደነገርኳችሁ የኋላ መስመሩ ላይ የኩኩረያ መልቀቅ፣ የተከላካይ ስፍራው ማጠናከር፣ አንድ ሴንተር ባክ ኤክስፒሪየንስ ያለው ማምጣት እና ግብ ጠባቂ ማምጣት የቼልሲ ዋነኛ ትኩረት ሆኗል። ይሄ ደግሞ ክለቡ የበለጠ ትኩረቱን በገበያው ላይ እየቃኘ ድምፁን አጥፍቶ ኢላማዎችን እየተከታተለ እንደሆነ ተሰምቷል። በትናንትናው ዕለት እንደውም ከወጡ መረጃዎች ጋር በተመለከተ ከሰሞኑን አይታችሁ ከሆነ አላቅም የዲየጎ ኮስታስም በጣም ከቼልሲ ጋር እየተያያዘ ነው። እንደውም በሪከርድ ጋዜጣ ተመልክቻለሁ ሰሞኑን የፖርቱጋል አንዱ ተነባቢ ጋዜጣ ሪከርድ የሚባለው ቼልሲ ግብ ጠባቂ የማስፈረም ፍላጎት አለው። አንደኛ የርጊንሰንም በዚህ ሳመር ቼልሲ የመሸኘት እቅድ አለው። ይሄ ግብ ጠባቂ በብዙ መልኩ እንግዲህ ለቼልሲ ደካማ ውጤት መመዝገብ ከሳንቼዝ ባልተናነሰ መልኩ ትልቁን አስገዳጅ የሆነ ሁኔታን የሚቀበል ተጫዋች ነው። ምክንያቱም አሁን በቼልሲ ቤት አንድ የምንረዳው ጉዳይ አለ። ቼልሲ ምርጥ ስብስብ አለው፣ ምርጥ ስኳድ አለው። መጎልበት የሚችል ማደግ የሚችል መፎካከር የሚችል ስብስብ አለው። የማዋሃድና የማብቃቱ ስራ ነው እንግዲህ ትልቅ ፈተናና ሂደት ይሆን። በዚህ ደግሞ የሽግግር ዘመን ውስጥ ምን አለ የተጫዋቾች በሽግግር ውስጥ በሚያሳዩት በሚያጎለብቱት ብቃት ውስጥ ክለቦች ደግሞ አድፍጠው መጥተው ተጫዋቾችን ለማስፈረም ሲሞክሩ ያሉበት ክለብ የኢሮፒያን ተሳታፊነት የኢሮፒያን መድረክን ያልያዘ ከሆነ ደግሞ ተጫዋቾችን ለመጠበቅ ይቸግራል። አሁን የኤንዞ ፈርናንዴዝም ጉዳይ ይሄ ነው። የበለጠ ግን ለቼልሲ አንዳንዴ ግንባታ አስተማማኝነትም እንዲታጣ በሜዳ ውስጥ ውጤቶችን በታሰበላቸው ደረጃ እንዳይመጡ ከሚያደርጉ ትላልቅ እና ግዙፍ ክፍተቶች መካከል ምንም ጥርጥር የሌለው ጥያቄ የግብ ጠባቂ ጉዳይ ነው። ቼልሲ በሚመጥነው ግብ ጠባቂ አሁንም መረቡን እያስጠበቀ አይደለም። ይሄን ከ2 ዓመት በላይ ስናነሳ ነበር። ሳንቼዝም የርጊንሰንም ለቼልሲ አይመጡም። በተለይ ሳንቼዝ የሚባል ግብ ጠባቂ ጌም ኮንሰንትሬሽን፣ ፖዚሽን አጠባበቅ ያለው ንቃት አንዳንዴ ያልተጠበቁ ኳሶችን እንደሚያድነው ሁላ በጣም አማተር ግብ ጠባቂ የማይሰራውን ስህተት ደግሞ እየሰራ ቡድን ዋጋ ሲያስከፍል ደግሞ በደንብ አስተውላል። ስለዚህ ነው ቼልሲ እንግዲህ የመጀመሪያ የሪክሩትመንት አባላቱ ትኩረት የሰጠው ጉዳይ የግብ ጠባቂን የማስፈረም ሂደት ነው እና የፖርቱጋል ሚዲያ ብቻ ሳይሆን ስካይ ስፖርቱም ከሰሞኑ ይዞ በወጣው ዘገባ መሰረት ቼልሲ የዲየጎ ኮስታ መቼ መሰላችሁ በጁላይ 1 አክቲቭ ሆኖ በጁላይ 30 አክቲቬቱ የሚያልቀው የተጫዋቹ የሪሊስ ክሎዝ ሂደትን ትሪግ ለማድረግ ቼልሲ ያስባል። ይሄ ማለት ጁላይ 1 አክቲቭ ይሆናል። 51.5 ሚሊዮን ፓውንድ ወይም 60 ሚሊዮን ዩሮ ያቀረበ ቡድን ያንን ግብ ጠባቂ ያስፈርማል። እስከ መቼ? እስከ ጁላይ 30 ድረስ ብቻ። በእነዚህ ቀናት ነው ይሄ ሪሊስ ክሎዝ አክቲቭ የሚሆነው እና ቼልሲ ተቀዳሚ ቡድን ሆኗል እና በጣም ፍላጎቱን ኮስታራ አድርጎ ዲየጎ ኮስታን ለማስፈረም ያለውን ፍላጎትና ጥረት የበለጠ እዚህ ግብ ጠባቂ ላይ ትኩረቱን ከፍ እንዳደረገ ሪከርድ በፖርቱጋል ስካይ ስፖርት በእንግሊዝ እየዘገቡ ነው የሚገኙት። የቼልሲ የግብ ጠባቂ ተመራጭ ሆኗል። ግን የበለጠ ከሳንቼዝ ይልቅ የርጊንሰን መልቀቁ ሰፊ ስለሆነ ሳንቼዝን ወደ ሁለተኛ ግብ ጠባቂ አውርዶ ለዲየጎ ኮስታ ቅድሚያ መስጠትን ቼልሲ ፕሪዮሪቲ ታርጌት
አድርጓል ነው እያሉ የሚገኙትና ቼልሲ ይሄን ዝውውር ከዚህ በፊት ሊቨርፑል አሊሰን ይለቃል በተባለበት ወቅት ዲየጎ ኮስታን ለማስፈረም ሂደቶችን ሲያጣራ ሲጠይቅ እንደነበር ሰምተን ነበር። አሁን ግን ቼልሲ እዚህ ዝውውር ላይ በተለይ ከፖርቱጋል ቡድኖች ጋር ያለው ኮኔክሽን በጥሩ ሁኔታ መፈጠሩን ተከትሎ የበለጠ ይሄን የፖርቶ ግብ ጠባቂ ለማስፈረም ቼልሲ ይሄን ቅድመ ሁኔታ ለመፈጸም መዘጋጀቱ ተሰምቷል። በነገራችን ላይ አብዛኛው የእግር ኳስ ቤተሰብ የዘነጋ ነው እነ ጆቫኒ ኩዌንዳ በዚህ ዝውውር መስኮት ነው ቼልሲ የሚቀላቀሉት እና ከጁን 30 በኋላ ውሰት ላይ ወይም ቼልሲ አስፈርሟቸው እዛው ውሰት የሰጧቸው ተጫዋቾች ሁሉ ከጁን 30 አንስቶ ቡድኑን በይፋ መቀላቀል ይጀምራሉ። ምክንያቱም የነዛ ተጫዋቾች ኮንትራት የሚጠናቀቀው ጁን 30 ስለሆነ እዛ ባሉበት ክለብ ሁሉም ከጁላይ 1 ጀምሮ ከአሎንሶ እኩል በይፋ የቼልሲ ንብረት ሆኖ ዓለም ዋንጫ ከሌሉበት ወደ ፕሪሲዝን ወደ ቼልሲ ትሬኒንግ የሚጀምሩ ይሆናል እና የዲየጎ ኮስታ መነጋገሪያ አርዕስት ሆኗል። ሌላኛው ጉዳይ ግን ውዝግብን ፈጥሮ ጥያቄዎችንም አስነስቶ አለመታመንም ይዞ መጥቶ ብዙ ጉዳዮችን ያስነሳው የአልቫሮ ካሬሬስ ጉዳይ ነው። ምን መሰላችሁ? የካሬሬስ ጉዳይ ማርካ ከሰሞኑን በዚህ ተጫዋች ዙሪያ እና በቆይታው ዙሪያ አንድ ሰፊ ዘገባ ሰርቷል። ምናልባት ገብታችሁ ተመልከቱ። መች መሰላችሁ? ቅዳሜ ንጋት ላይ አልቫሮ ካሬራስ አሁን በጆዜ መፈለጉ ጉዳይ በጣም ጥያቄ ውስጥ ገብቷል። በተጨማሪም ፈርናን ጋርሺያም ይለቃል እየተባለ ከሁለት አንዱን ማድሪድ ይለቃል፣ ፈርናን ጋርሺያን ወይም አልቫሮ ካሬራስን። ግን ቼልሲና ማድሪድ በድርድር ላይ እያሉ ማድሪዶች ኩኩሬያን ለማስፈረም ቀደም ብሎ ያቀረቡት ኦፈር ገንዘብና ካሬራስን ነበር። ግን ቼልሲ ያንን ኦፈር ውድቅ አደረገና የኩኩሬያን ሙሉ ፊክስድ ፊ እንዲሆን ነው ቼልሲዎች የጠየቁት። ከዛም በኋላ አሁን ደግሞ ቼልሲ ተጫዋቹን ለማስፈረም ለማድሪድ ሲጠይቅ 38 ሚሊዮን ዩሮ ተጠይቀዋል ቼልሲዎች፣ ወደ 31 ሚሊዮን ፓውንድ አካባቢ። ግን በወቅቱ ደግሞ ማድሪድ ያቀረበው በተቃራኒው 32 ሚሊዮን ፓውንድ ሲደመር ካሬራስን ነበር። አሁን ደግሞ ቼልሲ ለማስፈረም ሲሄድ ማድሪድ ዋጋውን እንዴት ከፍ እንዳደረገው ተመልከቱ። ይሄ ነው ተቃውሞና ትችት ቼልሲ ላይ ያስነስቷል እየተባለ የሚገኙ። ግን ቼልሲ በእርግጥም አሎንሶ በተለይ አብሮ በጋራ መስራታቸውን ተከትሎ በማድሪድ የበለጠ የአልቫሮ ካሬራስ በተለይ ፓስ ሲኩዌንሱን አድናቂ ስለሆነ አሎንሶ ይሄን ተጫዋች የማምጣት ጠንካራ ፍላጎት አለው፣ ቼልሲም ፍላጎት አለው። እንግዲህ የድርድሩን ሂደት እስካሁን ድረስ ባለው ሁኔታ ከሆነ ቼልሲ ኦፊሻል ኦፈር ባያቀርብም ፍላጎቱ ግን 100% ተረጋግጧል። አንድ መመዘኛ ግን ሊኖር ይችላል ተብሎ ይጠረጠራል። የኤንዞ ፈርናንዴዝ የዝውውር አካል ሊሆን ይችላል። ልክ ማቴዎ ኮቫቺች የኤዲን ሃዛርድ የዝውውር አካል እንደሆነው ሁላ ማለት ነው። ይሄን መዘንጋት የለብን። ያው የክፍያ ስርዓት የተለያየ መንገድ ቢሆንም የዝውውሩ አካል ተደርጎ መወሰዱ ይታወሳል። ኤንዞ ፈርናንዴዝ አሁን ላይ ወደ ማድሪድ የሚሄዱ ጉዳይ የበለጠ ከጊዜ ወደ ጊዜ ተጨባጭ እየሆነ መጥቷል። በቼልሲ ሊቆይ የሚችልበት ምንም አይነት እድል የለም። በነገራችን ላይ ቼልሲም ይህን ተጫዋች ማቆየት የለበትም። በክለብ ውስጥ የሚገኙ ቫይረስ ይባላሉ፣ ሌሎች ተጫዋቾችን የሚበክሉ። ቼልሲ እንደነዚህ አይነት ሁኔታዎችን የማስዳት ስራ በመስራት ደግሞ የታወቀ ነው። ምንም አይነት ምህረት የለውም ለዚህ ክለብ። በፍቅር በውዴታ ለማሊያው መጫወት ምን ማለት እንደሆነ ትርጉሙን ተረድተው የማይጫወቱ ተጫዋቾች ጋር የመዝለቅ ፍላጎት ስለሌለው ቼልሲ ኤንዞ ፈርናንዴዝን መሸጥ ወይም አይቀርም። የዋጋው ጉዳይ ከስምምነት ላይ ያብቃቸው እንጂ መሸጣቸው አይቀርም እና ምናልባት አልቫሮ ካሬራስን በዚህ የዝውውር አካል ማድሪዶች አድርገው ሊያቀርቡ ይችላሉ። የመጀመሪያ ዲሉ ይህም በቀጣይ ቀናት ብናየው፣ ግን የኩኩሬያ ተቀዳሚ ተተኪ አድርገው አሁን ላይ ቼልሲዎች ያሰቡት ተጫዋቾች ተርታ መካከል አንዱ አልቫሮ ካሬሬስ ነው። ይሄ ጉዳይ ግን ኦፊሻሊ ተረጋግጧል። ሌላኛው አማራጭ ግን ለቼልሲ በእጅጉ አሁን ላይ የሚያስፈልግ ተጫዋች ይመስለኛል። ይሄ ዝውውር ሚሳካ ከሆነ ከአልቫሮ ካሬራስ የበለጠ ቼልሲ ተጠቃሚ ነው ብዬ አስባለሁ በግሌ። ይህን ተጫዋችንም በቅርበት የመመልከት አጋጣሚም ስለነበር በተለያዩ አጋጣሚዎች ስለ ተጫዋቹን ማለት
አጋጣሚው ተፈጥሮ ለምሳሌ የጣሊያን ሴሪያ በማይበት ወቅት የጁቬን ጨዋታ ለማየት ባጋጠመኝ ወቅት ተመልክቻ ካምቢያሶ ትልቁ ሚና ምንድነው? በሁለቱም እግር መጫወት መቻሉ፣ ሁለቱንም ፉልባክ መጫወት መቻሉ፣ ዊንግ ባክ ሆኖ እንኳን መጫወት ኤክስፒሪየንስ ያለው ተጫዋች መሆኑ ዛቪ አሎንሶ በባክ ስሪ የሚጫወት በባክ ፎር ለሁለቱም ሚና ይመቻል ማለት ነው። አሁን በባክ ስሪ ቢጫወት እነ ጆቫኒ ኩዌንዳ በጣም ይመቻቸዋል። ምክንያቱም ዊንግ ባክ ሆኖ ረጅሙን ጊዜ በስፖርቲንግ ሊዝበን ካደጉበት ጊዜ አንስቶ በሩበን አሞሪም ዊንግ ባክ ሆኖ ነበር ጆቫኒ ኩዌንዳ ሲጫወት ምናውቀው በሊዝበን። የበለጠ ለአሎንሶ ተስማሚ ተጫዋች ይሆናል ተብሎ ከወዲሁ ትልቅ ግምት ያገኘው ተጫዋች ማለት ነው። የነ ካምቢያሶ አይነት ተጫዋች ደግሞ በሁለቱም እግር መጫወቱ ብቻ ሳይሆን በሁለቱም ፉልባክም ዊንግ ባክም መጫወት መቻሉ በጣም ቨርሳታይል ነው። ሲቲ፣ ሊቨርፑል አጥብቆ ይፈልጉት ነበር። አሁን ሁለቱም ክለቦች ድምፃቸውን አጥፍተዋል። ምናልባት ቼልሲ ፍላጎቱን አግሬሲቭ ካደረገ እነዚህን ክለቦች ሊያነቃ ይችላል። በተለይ ፔፕ ያለ ማቲያስ ኑኔዝን ከቀየረም በኋላ በቦታው ላይ ማስፈረም የሚፈልገው ፉልባክ አይነት ልክ ቨርሳታይል መሆን የሚችል በሁለቱም ዊንግ ፉልባክ መጫወት የሚችል አማራጩ ሰፊ የሆነ ቴክኒካሊም ታክቲካሊም ኬፐብል የሆነ ተጫዋችን ይፈልግ ነበር ፔፕ በወቅቱ እና የበለጠ ይሄ ተጫዋች ተስማሚ ነው ተብሎ በወቅቱ ብዙ መወያያ ርዕስ ነበር። አሁን የቼልሲ ኢላማ ተርታ መቀመጥ ችሏል። አልቫሮ ካሬሬስ ማስፈረም በነገራችን ላይ ካምቢያሶን ከማስፈረም ቼልሲን አያስቆሙ። የሁለቱም ዲል የተለያየ ነው። ምክንያቱም ቼልሲ የዚህን ተጫዋች ቨርሳታሊቲ የሚፈልግበት ዋነኛ ምክንያት በሪሽ ጀምስ በቂ አገልግሎትና ጤንነት ላይ ያለውን ጥያቄ ታውቃላችሁ። አመቱ ሙሉ ፔርፎርም ለማድረግ ፊትነሱ ከባድ ነው። የሪሽ ጀምስ የክለቡ ምርጥ ተጫዋች ቢሆንም ግን ፊትነሱ አስተማማኝነት ዋስትና ወስዶ ሲዝኑ ሙሉ ፕላን ለማድረግ ይከብዳል። ስለዚህ እነዚህን ጉዳዮች አሽሎ ለማለፍ በቦታው ላይ የነማሎ ጉስቶ ሚና በአሎንሶ ድጋሚ የሚታይ ብቃት ነው። ምክንያቱም ቼልሲ በነማሎ ጉስቶ ኳሊቲ ብቻ አንድ ሲዝንን ፕላን አድርጎ ገፍቶ ረጅም ርቀት ለመጓዝ ያስባል ብሎ ማሰብ ተገቢ ነው ብዬ አላስብም። ቼልሲ ያሰፋዋል ዴብዙን እና የካምቢያሶ አይነት ሚና ደግሞ ቨርሳታይል አማራጭ ዊንግ ባክ ፉል ባክ ሆኖ መጫወት ደግሞ የበለጠ የሚናን አማራጭ ስለሚያበዛ እንደነዚህ አይነት ተጫዋቾች ላይ ቼልሲ የበለጠ ትኩረቱን ከፍ ያደርጋል ተብሎ ይጠበቃል እና እነዚህ ሶስት ተጫዋቾች ላይ የመጀመሪያው ስቴጅ የቼልሲ የዝውውር ኢላማ እንደሆኑ ቴሌግራፍ እና ስካይ ስፖርት አረጋግጧል። ዲየጎ ኮስታ፣ አልቫሮ ካሬሬስ እና ካምቢያሶ ሶስቱ ተጫዋቾች። ይሄ የበለጠ በቼልሲ ቀጣይ የዝውውር ፕላን ላይ አንድ ልናደምጥ የምንችለው የቼልሲ የዝውውር ሂደት ነው ተብሎ በስፋት በቼልሲ በኩል የተነሳ ትናንት ምሽት ላይ በነገራችን ላይ ኮሞ ቻላባን ለማስፈረም ጥያቄ ማቅረቡን የፋብሪጋዝ የቀድሞ የቼልሲ ተጫዋች ከቼልሲ ቻላባን ለማስፈረም ጥያቄ ማቅረባቸውን ፋብሪዚዮ ሮማኖ ሲዘግብ ለሊት ላይ መመልከት ችያለሁ እና ይሄም አዲስ ጉዳይ ነው። በነገራችን ላይ ቼልሲ ሞርጋን ሮጀርስን የማስፈረም አድቫንቴጅ ነበረው፣ ግን አድቫንቴጁ በጣም ቼልሲን የበለጠ ከባድ የፋይናንስ ፓወር የሚጠይቅ ነው። ቼልሲ ይህን ተጫዋች የሚያስፈርም ከሆነ ለቪላ የሚከፍለው ክፍያ ከአርሴናል የበለጠ ነው። እሱ ብቻ ሳይሆን ተጫዋቹ የዩሮፒያን እግር ኳስ ተሳታፊ ስለማይሆን የቦነስ ክፍያው ሌሎች ክለቦች ከሚያቀርቡት በእጥፉ የበለጠ መሆን አለበት። ይሄ ደግሞ ሪስክ ያለው ዲል ነው። ምክንያቱም ሞርጋን ሮጀርስ የፕሪሚየር ሊግ ኤክስፒሪየንስ ይኑረው እንጂ አንድ በግሌ ጥያቄ አለኝ። የሞርጋን ሮጀርስ ኮንሲስታንሲ ግን ምን ያክል አስተማማኝ? ምርጥ ተጫዋች ነው ሞርጋን ሮጀርስ፣ ምንም ጥያቄ የለው። ኮንሲስታንሲው ግን እኮ በፕሪሚየር ሊግ ከማያስተማምን ተጫዋች መካከል አንዱ እኮ ሞርጋን ሮጀርስ ነው። ሲዝኑ ሲጀምር የመጀመሪያ 8-9 ጨዋታ ተመልከቱ፣ ምርጥ ነው። ከዛን ከ28ኛ ሳምንት በኋላ ነው ሮጀርስ ምርጥ የሚሆነው። በነዚህ መሀል ከባዱ ፊክስቸርና መሰረት የሚያዝበት ወቅት ላይ እኔ በአብዛኛው በግሌ የታዘብኩ ጉዳይ ነው።
የሞርጋን ሮጀርስ ኮንሲስተንሲ መጨረሻና መጀመሪያ ላይ ነው እንጂ መሀል ላይ ይሄ ፌስቲቭ ፊክስቸር፣ የጨዋታ ጫና፣ የጨዋታ መደራረብ፣ በጣም ፊዚካል ኢንቴንሲቲው ከፍ የሚልበት የሊጉ ውጥረት የበዛበት ፊክስቸር ላይ የሮጀርስ ሚና በጣም ይወርድብኛል በግሌ እና ቼልሲ እንደነዚህ አይነት ሪስኮችን በጥንቃቄ መመልከት ፈልጓል እና ራሱን ከዝውውሩ አላገለለም፣ ግን ራቅ አድርጓል። አልወጣም ከሞርጋን ሮጀርስ ዝውውር። ግን የቼልሲ ተቀዳሚ ምርጫ እንደሆነ እንግዲህ የቼልሲ ደጋፊዎች ታውቃላችሁ ብዬ አስባለሁ። የአደም ዋርተን ስም ከቼልሲ ጋር ይነሳል፣ የተለያዩ ተጫዋቾች። ግን ቼልሲ ሪስክ ወስዶ ከፍተኛ በጀት ኢንቨስት አድርጎ ለማስፈረም አግሬሲቭ ሆኖ ከገባ ይልዲዝን የማግኘትም ቻንስ አለው። ምክንያቱም አርሴናል ሮጀርስን ካስፈረመ ይልዲዝን አያስፈርም። ቼልሲ ምናልባት ሌሎች ተፎካካሪ ክለቦች የአውሮፓውያን እግር ኳስ ያላቸው፣ ምክንያቱም ይልዲዝ ቢያንስ ከጁቬ ጋር ዩሮፓ ሊግ የመጫወት አድቫንቴጅ አለው። ስለዚህ ወደ ቼልሲ ለመምጣት የቼልሲ ጠንካራ ተደራዳሪነት ካልታገዘበት ፈተናዎች ይኖራሉ። ግን ዝውውሩ ላይ ተጫዋቹን በሲሪየስ የሚፈልጉት ክለቦች ቁጥራቸው ስለሚያንስ ቼልሲ አድቫንቴጁን ብራንዱን ተጠቅሞ ሊያስፈርም የሚችልበት እድል አለ። ግን ምን ያክል ለቼልሲ የአውሮፓውያን እግር ኳስ አለመኖር በዝውውር ላይ ተጽዕኖ እንደፈጠረበት መመልከት ትችላላችሁ። ይሄ ደግሞ የቼልሲ ኃላፊዎች ደካማ ውሳኔና ችኮላ፣ ይሄን በነገራችን ላይ በድፍረት መናገር ይቻላል። ኤንዞ ማሬስካን ቼልሲ ያሰናበተ ቀን ሲዝኑን ያበላሽ አለመታገስ፣ ይሄ የበላይ በቃ ከፍተኛ አስተዳደር ላይ የሚገኙ በተለይ የቼልሲ ይሄ አንድ ቡድን ውስጥ እኮ እኔ ግርም የሚለኝ በቼልሲ ቤት ያለው ስትራክቸር እኔ የትም ቡድን ተመልክቼ አላቅም። 5 ስፖርቲንግ ዳይሬክተር አለ ቼልሲ ቤት 5። እነ ላውረን ስቲዋርት አለ፣ ፖል ዊኒስተንሌ አለ፣ ዴቪድ ፋሎ አለ። አንድ ማን ነው የሚባል በቅርቡ ከኤንዞ ማሬስካ ጋር የመጀመሪያው ግጭት ከበስተጀርባ የተፈጠረው የትራንስፌር ቢዝነስ ማርኬቲንጉን አናላይዝ የሚያደርገው እንደውም የአንድ የፕሪሚየር ሊግ ዳኛ ጋር ስሙ ይቀራረባል። ስሙን ካስታወስኳችሁ በሌላ ፕሮግራም የማነሳላችሁ ይሆናል። እሱ አንድ ደግሞ የሪኩፕመንቱ ስፖርቲንግ ዳይሬክተር አለ። ሌላ ስትራክቸር በጣም ቼልሲ ቤት ያለው ስትራክቸር በብሉኮን ውስጥ ይለያል። 39 አይነት ይሄ የዋና አስተዳደር ብቻ ስትራክቸሩ ማለት ነው። የምልመላ ዲፓርትመንቱ ስፋት፣ እነዚህ በነገራችን ላይ በእግር ኳስ ሳይንስ ውስጥ ያለው የዚህ የኮባሃም ማዕከል ላይ ያለው የቼልሲ የምልመላ ብቃት በጣም ይደነቃል። ግን ስትራክቸሩ በጣም በስቷል ከሚገባው በላይ። የስልጣን ክፍፍሉ በጣም ሰፊ ነው። አሁን ውሳኔ ላይ እኮ ቼልሲ የበላይ ከፍተኛውን አፐር ሃንድ የያዘው ፓወሩን የያዘው ምናልባት ፖል ዊኒስተንሌ መሰለኝ ትልቁን ፓወር። ከዛም በኋላ ላውረን ስቲዋርት ይመስለኛል። ዴቪድ ፋሎ የሁለቱን ስራ አጋዥ ነው። እስቲ ስሙን በኮሜንት መስጫ ጻፉ። ለኤንዞ ማሬስካ ኤገሌን ቀይር እያለ ከበስተጀርባው ነው ወረቀት የሚያቃብለው የቼልሲ ስፖርቲንግ ዳይሬክተር። በጣም የሚያስገርም ነው። ዘርፉ ብዙ ነው፣ በተለያየ ዘርፍ ተከፋፍሎ ነው። ግን ይሄ አይነት ስታፍ በበዛ ቁጥር አሰልጣኞች በነገራችን ላይ ምቾት አይሰማቸው። አብዛኛውን ፓወር ሃንድል ማድረግ ይፈልጋሉ። ስራቸውን በራሳቸው መወጣት ይፈልጋሉ። ለማንኛውም ቼልሲ በእንዲህ አይነት ሂደት ላይ ነው የሚገኘው። የበለጠ ደግሞ ጉዳዮችን ተከታትለን በቀጣይ ቀናት ይዘንላችሁ ምን መጣ ነው የሚሆነው። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ዕለተ ሰኞን በቼልሲ በስፔን እና በሊቨርፑል ቆይታ አደረግን። መልካም የስራ ቀን እንዲሆን ተመኘን። ማክሰኞ ንጋት እስከምንገናኝ ድረስ ሰላም ቆዩ።